ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? አጫጭር መረጃዎችን ይዘላችሁ ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አጫጭር መረጃዎች በማስቀደም እንጀምራለን። የመቀሌ ማዕከላዊ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን የእግድ ትዕዛዝ እንዲጸድቅ ትዕዛዝ አስተላልፏል። በሌላ ዜና የገቢዎች ሚኒስቴር የታክስ ሕግ ተገዥነትን ተግባራዊ ለማድረግ የተዘጋጀውን የአሰራር ስርዓት በስራ ላይ እንዲውል ወሰነም። እነዚህና ሌሎች መረጃዎችን ይዘንላችሁ ቀርበናል። እስከ መረጃው ተከታተሉን። ዝርዝራቸውን ይዘን ቀርበናል። የመቀሌ ማዕከላዊ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን የእግድ ትዕዛዝ እንዲያጸናም ተወሰነም። በተያያዘ መረጃም የትግራይ የንግድ ማህበረሰብ የዕዳ ስረዛ እንዲደረግለትና የንብረት ጨረታዎች እንዲታገዱለትም ጠይቋል። የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት በኢኤፍኤፍኦአርቲ ትምህርት ካፒቴኖች አስተዳደር ዙሪያም የሰጠው ውሳኔ ተንተርሶም መቀሌ ማዕከላዊ ፍርድ ቤት ታህሳስ 22 2018 በመዝገብ ቁጥር 34/3/2026 በጻፈው ደብዳቤ ጉባኤው አካሂደናል የሚሉትን በህወሓቱ ደብረጽዮን ገብረ ሚካኤል የሚመሩ አመራሮች ማገዱ አስታውቋል። የፍርድ ቤት ዳኛው ደረሰ ስብሐት፣ ዶክተር አብርሃም ተክለተ፣ ዶክተር ደብረጽዮን ገብረ ሚካኤል፣ አምባሳደር አዲስ ዓለም ባሌማ እና ሜጀር ጀነራል ክንፈ ዳኘው ለሚገኙባቸው 13 አባላት ያካሄዱት ጉባኤም ህገወጥ ነው በማለት ከኢፌርት መነሳታቸውን አግዷል ሲልም አስታውቋል። በሌላ ዜና በምስራቅ ወለጋ ኦሮሚያ ልዩ ኃይል ባደረሰው ጥቃት 19 ሰዎች መገደላቸውን አስታወቀም። በኦሮሚያ ክልል በምስራቅ ወለጋ ዞን ጊዳ አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለ ጥቃት 19 ሰዎች መቃጠላቸውንና መዘረፋቸውን ነዋሪዎች ተናግረዋል። እናት ፓርቲና ኢዴፓ ጥቃቱ በመንግስት መዋቅር የተፈጸመ መሆኑን በመግለጽ ሲያወግዙት፣ የክልሉና የአካባቢው ባለስልጣናት እስካሁን ምንም ያሉት ነገር የለም ሲሉም አስረድተዋል። በወረዳው አማራ ተወላጆች ይኖሩበታል በተባለ ጠጋጂዲ ሻሾ አነስተኛ ከተማ ተንተርሶም 14/2018 አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸውን የዓይን እማኞችና የሟቾች ቤተሰብን ዋቢ አድርጎ ቢቢሲ ዘግቧል። ከጥቃቱ 2 ቀናት አስቀድሞ በአካባቢው ለወራት የቆየው የመከላከያ ሰራዊት ለቆ ሲወጣ የመንግስት የጸጥታ ኃይል የሆነው የኦሮሚያ ልዩ ኃይል ልዩ ኮማንዶ መግባቱን ነዋሪዎች ተናግረዋል። ማክሰኞ ታህሳስ 14 ቀን 2012 ከጧቱ 12 ሰዓት ላይም በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎች የተኩስ ልውውጡ በማን መካከል እየተደረገ እንደማያውቁ አንድ ነዋሪ ሲናገሩ፣ ሌላ ነዋሪዋ ደግሞ በመሳሪያ አናስረክብም ብለው ጫካ በገቡና ራሳቸውን ፋኖ ብለው በሚጠሩ ታጣቂዎች እና በኦሮሚያ ልዩ ኃይል መካከል ውጊያ መደረጉን ተናግረዋል። በአማራ ክልል ለሚንቀሳቀሱት የፋኖ ደጋፊዎች ቅርበት ያላቸው መገናኛ ብዙሃን
በአካባቢው ግጭት እንደነበረ የሚጠቁም መረጃዎችም ወጥተዋል። ግጭቱ ከመቀስቀሱ አስቀድመው ስጋት ያደረባቸውና ከተቀሰቀሰ በኋላ የአካባቢው ነዋሪዎች ወደ አጎራባች ቀበሌዎች መሸሻቸውን ጠቁመው ውጊያው እስከ እኩለ ሌሊት ድረስም መቆየቱን ተናግረዋል። ከዚህ ቀደም ይደርስብናል ያሉትን ዘመቻ መሰረት አድርገው ባደረባቸው ስጋት መከላከያ ሰራዊት ሲወጣም ቤተሰቦቻቸው እንዲሸሹ እንዲያደርጉ የተናገሩ አንዳንድ የዓይን እማኝ ከሁለት ቀናት በኋላም ሲመለሱ እልቂትና ውድመት መመልከታቸውን አስረድተዋል። የሁለት ሰዎች አስክሬን ማየታቸውንም ገልጸዋል። የደረሱ ነፍሰ ጡር በመሆናቸው የተኩስ ልውውጡ ሲደረግ ቤታቸውን እንደነበሩ የተናገሩት የዓይን እማኝ እኛም ከሟቾቹ ውስጥ የአምስት ልጆች አባት የሆኑት ባለቤታቸው እንደሚገኙበት አብራርተዋል። ሶስት አረንጓዴ ቡራቡሬ የደንብ ልብስ የለበሱ የኦሮሚያ ልዩ ኃይል አባላት እናም የአንድ ሚሊሻ ቤታቸው መጥተው የጉልበት ሰራተኛ የነበሩትን ባለቤታቸውን ዓይናቸውን እያየ በአሰቃቂ ሁኔታ እንደገደሏቸው ተናግረዋል። እኔ ድንጋይ ሆንኩኝ፣ ልጆቼ የተንጫጩ ላይ ሲወድቁ አምጣው በመሳሪያውን አታወጣቸዋለህ በሚልም እመታቸዋለሁ ሲልም እኔ በጥርሴም መሰለኝ ያነሳኋቸው ሶስቱ ልጆችንም ሕይወታቸውን አድኛቸዋለሁ ሲሉም ገልጸዋል። ባለቤታቸው በቤታቸው በር ላይ በተገደሉበት ስፍራም ከተቀበሩ ከ5 ቀናት በኋላም ስላሴ በተባለ ቤተ ክርስቲያን ዳግም መቀበራቸውን ተናግረዋል። እማኞች አብዛኞቹ ሟቾች በስለት ቢላዋ ተቀጥቅጠው መገደላቸውንና አስክሬናቸው በአሰቃቂ ሁኔታ ተቆራርጦናም ተጎድቶ መገኘቱንም ተናግረዋል። አንድ ቤተሰቦቻቸው አባላት የተኩሱ ልውውጥ ጋብ ሲል ቤታቸውን ለመያዝ ሲወጡ መንገድ ላይ እንደተገደሉባቸውም የተናገሩ ሁለት ሰዎች መኖራቸውንም አስታውቋል። አድማጮቻችን ለሰዓቱ ያዝንላችሁ መረጃ እስካሁን ይመስል ነበር። ነገ በሌላ መረጃ እስከምንገናኝ ባይ